ከሁለት ሳምንት በፊት ወላይታ ዲቻና ሲዳማ ቡና ያካሄዱት የኢትዮጵያ ዋንጫ የፍጻሜ ጨዋታ በብዙ አወዛጋቢ ነገሮች ታጅቦ በሲዳማ ቡና 2-1 አሸናፊነት መጠናቀቁ ይታወሳል። በጨዋታው ወላይታ ዲቻ ያስቆጠረው ግብ ከጨዋታው ውጭ በመባል በዕለቱ ዳኛ መሻሩና በሲዳማ ቡና በኩል ተገቢነት የሌላቸው ተጫዋቾች ተሰልፈዋል የሚለው ቅሬታ በክለብና በደጋፊው በኩል ከፍተኛ ተቃውሞን አስነስቷል። ታዲያ ይህ ጉዳይ እልባት እስከሚያገኝ ድረስ እስከ መጨረሻው እንጠይቃለን የሚሉት በአረካ ከተማ የሚገኙ የወላይታ ዲቻ ደጋፊዎች ናቸው። ደጋፊዎቹን ያነጋገረው ማሩ ሞላ ነው። ዋናው ስሜት ውስጥ የሚያስገባው ነገር ምንድነው? ዋንጫ አይደለም። ዋንጫው ያለው ነው። ማንንም ሊበላ ይችላል። ግን ህጉ ለስፖርት ፌዴሬሽን እዛ የወጣ ህግ አለ፣ የተደነገገ ህግ አለ። ህጉ ተግባራዊ ይሁን እንጂ ሌላ የሚያስጨንቀው ነገር ያለ አይመስልም። ህጉ ተግባራዊ ይሁን። እዛ የታገደ ተጫዋቾች አሉ፣ ሲዳማ ውስጥ ላይ ማለት ነው። የታገደ ተጫዋች ያለ እያወቁ አስጫውቷል። ግን ፌዴሬሽኑ በዚህ ላይ ምን ይላል? ሲዳማ ቡና ከዚህ በፊት በፌዴሬሽን ታግደው የነበሩ ህጉን ተጥሶ ስርዓቱን ተጥሶ መስመሩን ተጥሶ አሰራሩን ተጥሶ አግባብ ያልሆኑ ተጫዋቾች የታገዱ ተጫዋቾችን አስገብቶ ማጫወት ማለት ለፌዴሬሽን ምን ይመስላል? የፌዴራል ዳኛ ነኝ በራሴ በዳኝነትም ሰርቻለሁ። ብዙ ልምድ አለኝ። ያላነሰ 10 ምናምን አመት ዳኝቻለሁ። ግን እንደዚህ አይነት ዳኝነት አላየሁም። በጨዋታም በፌዴሬሽንም የታገዱ ተጫዋቾች እንደዚህ በመግባታቸው በጣም እንትን ያለኝ። አሁን አንዳንድ ቡድኖች ሐዋሳ የራሱን አውጥቷል፣ ሌላውም እንደዛ አውጥቷል። ግን ሲዳማ 6 ተጫዋች አውቆ በማስገባቱ በጣም አዝኛለሁ። ይሄ ደግሞ ምንድነው የፌዴሬሽን ድክመት ይመስለኛል። ዲቻ አቅሙን ራሱን ችሎ ማሸነፍ የሚችል ደጋፊ ከዚህ ጭኖ ሄዶ ደጋፊ ተከልክሎ እንደገና በዳኛ ስህተት ደግሞ ሁለተኛ ጎል የገባውም አልገባም ተብሎ በዛ ላይ ደግሞ መግባት የሌለባቸው ተጫዋቾች ገብተው በጣም ይሄ የኢትዮጵያ እግር ኳስ ፌዴሬሽን ምን እየሰራ እንዳለ እኛ እናውቅም። በአይን የሚታይ ለማንም ግልጽ የሆነ በደል በዲቻ ላይ ደርሷል። ለምን አንደኛ በህግ የተከለከሉ ተጫዋቾች ተሰልፈዋል። እንደገና ደግሞ በዳኝነትም ቢሆን ሙሉ ፖዚሽን 90% ለሲዳማ ነው የተሰጠው። በእኛ በጥቂት ጥፋት እንኳን ፑሽካ የተነፋ ቅጣት ለነሱ ሲሰጣቸው አይተናል። ስለዚህ በዚህ መልኩ የሚቀጥል ከሆነ የኢትዮጵያ ፌዴሬሽን ለሌሎች ክለቦች የቆመ ይመስለኛል። ዲቻን ሆን ብሎ ለማውረድ የሚፈልጉ አካላት አሉ ማለት ነው። ዲቻውን በተመለከተ ያው ብዙ ውስጣችን አዝኗል። እኛ ለዛሬ ብቻ ሳይሆን ለወደፊት ጭምር ነው ምናዝነው። የዛሬ ተጫዋቾች አይምሯቸው በጣም እንደተበደሉ፣ ሁለተኛ ላይ ደግሞ ለነገ ትውልድ ጭምር ምን ኃይል ነው ነገ የነሱ ተተኪዎች አሉ። ግን በዚህ ሁኔታ እንዴት አድርጎ ነው የሚጫወቱት? እንዴት አድርጎ ነው ብዙ ጊዜ በወላይታ በኩል ባለው ላይ ዛሬ ብቻ አይደለም፣ በዛሬ አመትም ብቻ አይደለም፣ አምናም እንደዚህ አይነት በደል ነው የደረሰው። ምንም መፍትሄ የተፈጠረ የለም። እንደገና ደግሞ ተደጋግሞ መጫወት የሌሉ ልጆች እንደገና ደግሞ በጫዋታ ውስጥ መግባት የሌሉበት ልጆች እስከሚገቡ ድረስ ገብቶ እስከ ተጫወቱ ድረስ መንግስት በዚህ ላይ ምን ኃይል እርምጃ ነው የሚወስደው? ግን እነሱ ይብሉ እኛም ቢበላም እነሱ ቢበሉም፣ ግን ህጉ ዋናው ተግባራዊ ይሁን። እዛ የወጣ ህግ አለ እናውቃለን። እዛ ፌዴሬሽን የወጣ ህግ አለ። ስለዚህ እሱ ተግባራዊ ይሁንና እሱ ነው እኛ የሚለው። በጣም የተሰማኝ ምንድነው የታገደ ሰው የራሱ እገዳ እስከሚጨርስ ድረስ መሀል ላይ ገብቶ እንዴት ይጫወታል? እንዴት ያጫወታሉ? ፌዴሬሽን ይሄንን እንዴት በምን መልክ አይተው ነው ይሄንን ውሳኔ ያስተላለፈውና ተሰማኝ። ስለዚህ አሁንም ቢሆን ዛሬ ቢሆን ፊቲ ለወላይታ ዲቻ ዳኛውም ቢሆን የገባውን ጎል አሁን እንደዚያ ቅጣት ምት ቤት ሀገር ነው ኦፍሳይድ የሚባለው። እንደዚህ አይነት ነገር የዳኛውን በደል ስላለ ለወላይታ ዲቻ በጣም ምንም እንትን አስተዋጽኦ አያደርጉም። ምክንያቱም ይሄ በምን የተነሳ ነው? አመለካከታቸው በጣም ዝቅተኛ ነው። እስከሚገባው አካል ድረስ ሄዶ አቤቱታውን መናገር ይፈልጋል። ከዚህ በላይ በደል አለ እንዴ? መግባት የሌለበት 6 ተጫዋቾችን ይዘው ሲዳማዎች ከገቡ ይዞ መግባት አለበት ወይ የሚለውን ነገር እስከ ፌዴሬሽን
ፌዴራል እስከተፈለገበት ድረስ ሄዶ ይሄ ነገር እውነታውን እኛ ማወቅ አለብን። በፌዴሬሽን ብቻ አይደለም በየትኛው ከፌዴሬሽንም በላይም አካል አለ ውጭ ድረስ የትኛው ቦታ ሄዶ ይሄንን መፍትሄ ፍትህ እንዲጠይቁ እኛ በእነሱ ጎናችን ላይ እንሆናለን። ያለን እንኳን ራሳችን ችለን መኖራችን ይቅር ባይኖርም በእነሱ ጎን እኛ እንቆማለን። የትም ሄዶ ከኛ የተሻሉት የትም መድረስ ያሉት ሰዎች ከፊት ለፊታችን ከኛ ጋር ያሉ ሰዎች የትም ሄዶ ይጠይቁ እኛ በእነሱ ጎን ላይ እንሆናለን። በየትኛው በብርም ሆነ በየትኛው በእነሱ ጎን እንሆናለን። ፍትህ እንፈልጋለን። ፍትህ ለዲቻ በዘንድሮ የኢትዮጵያ ዋንጫ የፍጻሜ ጨዋታ የተስተዋለውን የዳኝነትና ሌሎች ውሳኔዎችን አስመልክቶ የወላይታ ዲቻ ክለብና ደጋፊዎች ላቀረቡት ቅሬታ የኢትዮጵያ እግር ኳስ ፌዴሬሽን ምላሽ እንዲሰጥ ተጠይቋል። ለእግር ኳስ ቡድኖች የጸደቀውን የፋይናንስ ስርዓት በመጣስ ተጫዋቾቹን ያስፈረሙ ቡድኖች በዓለም አቀፉ የእግር ኳስ ገላጋይ ፍርድ ቤት የሚጠየቁበት አሰራር ሊተገበር እንደሚገባም ተነስቷል። የወላይታ ዲቻ እግር ኳስ ቡድን ቦርድና የደጋፊዎች ማህበር ፍትሐዊ መልስ እስከሚገኝ ድረስ ስፖርት ወዳዱ ማህበረሰብ በጨዋነት እንዲጠባበቅም ተጠይቋል። ለአዲሱ ተፈራ ዘገባ ውብሸት ጳውሎስ። ከሁለት ሳምንታት በፊት በወላይታ ዲቻና ሲዳማ ቡና መካከል የተደረገው የኢትዮጵያ ዋንጫ ፍጻሜ ጨዋታ በወላይታ ዲቻ ክለብና ደጋፊዎች በኩል ብዙ ቅሬታዎችን ያስነሳ ነበር። በተለይም ወላይታ ዲቻ ያስቆጠረው ግብ የተሻረበት መንገድና ሌሎች ውሳኔዎችም በኢትዮጵያ እግር ኳስ ፌዴሬሽን ተገምግሞ ምላሽ የሚሹ እንደሆነ ነው ደጋፊዎቹ የሚናገሩት። በተደጋጋሚ በየአመቱ በእኛ ላይ እየደረሰ ያለው በደል በጣም ከባድ ነው። ከዚህ በኋላ ግን እኛም እንግዲህ ህግ በኢትዮጵያ ላይ ይተገበር ነው የምንለው። ይሄንን ህግ ደግሞ ወላይታ ዲቻ ብቻ አይደለም ያወጣው ወይም ሊግ ካምፓኒው ብቻ አይደለም፣ ሁሉም ክለቦች ተስማምተው ያወጡት ህግ ነው። ስለዚህ ተስማምተው እንዳወጡት ይሄንን ህግ ደግሞ ተፈጻሚ ማድረግ ከሊግ ካምፓኒው ይጠበቃል። እኛም ያንን እየተጠባበቅን ነው። ግን ያ ህግ በትክክል የማይፈጸም ከሆነ በካፍም በፊፋም እስከ መጨረሻው ወላይታ ፍትህ እስከሚያገኝ ድረስ እስከ ጥግ ለመሄድ ወስነናል። ለምንድነው ወላይታ ዲቻ ላይ የሚደርሰው በደል እንደ በደል ዝም ብሎ በአንድ ጨዋታ እንደም ይፈጠራል። ከሰዋል የሚያጫውተው ዳኛ ሰው ነው። ያንን በስተት ተወስደዋል። የአንድ ቀን ቢሆን ማለት በተደጋጋሚ ነው። በቃ ማይሰጥ ፔናልቲ ይሰጥብናል። የኛ ሲሆን ደግሞ የኛ ላይ ትልቅ ጥፋት እኛ ሰዎች ላይ 16-50 ጥፋት ሲፈጸም ለኛ አይሰጥም፣ ግን ለተቃራኒ ቡድን ወዲያው ነው የሚሰጠው። የገባ ንጹህ ጎል ይሻርብናል። የፋይናንስ ህግ በመጣስ ያለአግባብ የተጫዋቾች ግዢ የሚፈጽምና መሰለፍ የሌለባቸውን ተጫዋቾችን በሚያሰልፉ ቡድኖች ላይ የኢትዮጵያ እግር ኳስ ፌዴሬሽንና የሊግ ካምፓኒውን ባጸደቀው ህግ መሰረት ሁሉም ክለቦች በእኩል ሊዳኙ ይገባል ባይ ናቸው ደጋፊዎቹ። ሁሉን ነገር ለቡድኖች አሳልፎ ህግ ነግሬያለሁ፣ ህግ አሳውቄያለሁ በማለት ነገሮችን ሁሉ ቡድኖች ላይ ዘፍስፎ ከማስቀመጥ ይልቅ አሁን እንዳልከው ድንገት ዳኛ ስህተት ቢፈጥር አንድ ቡድን የሆነ ነገር ቢፈጥርና ለምን ክስ አላስገባም ለምን የሆነ ነገር እንደዚህ አላደረክም ከማለት ይልቅ ቢያንስ እነሱ እውነት አለው። ለምሳሌ በካሜራ ነው ሁሉ ነገር የሚቀረጸው፣ በካሜራ ነው የሚታየው፣ ሁሉ ነገር ግልጽ ነው። ስለዚህ እነዚያን ነገሮች በሚዲያ በተለያየ ነገር የሚታይ ነገር ነውና እንኳን እኛ አይደለንም የተቃራኒ ቡድን ደጋፊዎች ራሱ ይገባቸው ነበር ብሎ እስክንባል ድረስ የተፈጸመ ነገር እስከሆነ ድረስ ይሄንን ነገር ሊግ ካምፓኒውም ሆነ የኢትዮጵያ ፕሪሚየር ሊግ ይህን ነገር ወስዶ በዳኞች ላይ ደግሞ በጨዋታው አናላይዝ ከሚያደርጉ ሰዎች ጋር ከተመደቡ የእንትኖችን የጨዋታውን ጌም ከሚያነቡ ሰዎች ጋራ በመነጋገር አንድ ውሳኔ መስጠት መቻል አለበት ብዬ ነው ማለት። እኛ ህግ እንዳከበረን ሁሉ ሌሎቹም ህግ እንዲያከብሩ ይደረግ። ምናልባት ውጭ ሀገር ያሉት ፊፋው ጋር እንዴት ማድረስ አለብን የሚለውን ስራዎቹን እየሰሩ ነው። ከነም ጋር ኮሙኒኬት የሚያደርጉ አሉ ትላልቅ ሰዎች። ከነሱ ጋር ሆነን ወደ ፊፋ መሄድ የሚገባውን ውሳኔ እነሱ ከሰጡ ከመቀለም ጋር ተመካክረን ወደ ፊፋ አዳማ ከነማም አቋሙን እየገለጸ ነው። አቋሙን እየገለጸ ስለሆነ እነሱም ማመልከቻ አስገብቷል ለሊግ ካምፓኒ። ስለዚህ እነሱን ይዘን ወደ ፊፋ መሄድ ጉዳት ነው፣ እንደ ሀገር ጉዳት ነው። ይሄ ጩኸታችን የዲቻ ብቻ ሳይሆን የኢትዮጵያ እግር ኳስ የኢትዮጵያ ስፖርት መታደግ ጉዳይ ነው። ስርዓት መያዝ አለበት።
በፐርፎርማንስ ማደግ አለባቸው፣ በህግ መገዛት አለባቸው ከሚል አንጻር ነው። የወላይታ ዲቻ ስፖርት ክለብ ቦርድና የደጋፊዎች ማህበር በበኩላቸው ህጋዊ መሰረትን ተከትሎ ምላሽ እስኪያገኝ ድረስ ስፖርት ወዳዱ ማህበረሰብ በጨዋነት ቅሬታውን ማስተጋባት እንደሚገባ በመጠቆም በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት የሚወጡ ህጎችን በሁሉም ክለቦች ወጥ በሆነ መንገድ ሊተገበሩ እንደሚገባም አመላክተዋል። ራሳቸውን ያወጡት ህግ ማክበር አለባቸው የሚል ግምት አለ። ያ እስከዛ ሳይደርስ በራሱ ሰኞ ውሳኔ ሰጥቶ ለህዝቡ ይፋ ቢያደርጉ ጥሩ ነው የሚል ሀሳብ አለ። እንደ ደጋፊ ማህበር ይህንን ሁሉ በትግስት ደጋፊው መጠበቅ አለበት ነው። ዋናው ምንድነው? አሉባልታዎች አሉ። አሉባልታዎች ትቶ ከላይ የሚሰጡ ህጎችን ተከትኛ ወላይታ ህግን ስለሚያቅ ህግ ማክበር አለብን። ህግን ተከትለን መሄድ ስላለብን ደጋፊው በዚህ ልክ ከመንግስት የሚሰጡ ነገሮችን በአግባብ መጠበቅ ያስፈልጋል። አሉባልታ ወሬዎችን መስማት የለበትም የሚል ሀሳብ አለ። ዛሬ ላይ መቀሌ አልወረድኩም ብሎ ነው ኮንፊደንትሊ መቀሌ አልወረድኩም። ምክንያቱም ወንጀለኞች ናቸው። እሱ አንድ ተጫዋች ጥፋተኛ የተባለውን ከጨዋታ ውጪ አድርጓል። ህጉን አክብሮ ቁጭ ብሏል። የተወሰነ ተጫወተ። ከዛች ቀን ጀምሮ ደግሞ ውጪ ያደረገ ማመልከቻውን ወደ ፍርድ ቤት ሳይሆን ወደ ፊፋ ወሰደ። መስመሩን ጠብቆ ማለት ነው። ሲዳማ ግን እስከ ትናንት መጨረሻ ጨዋታ ድረስ የተቀጡ ተጫዋቾች አንድ ላይ ነበሩ። ከኛ ጋር በነበረው ዋንጫ ጨዋታ ላይ አንድ ላይ ነበሩ። ምን ተማምነው ነው? ይህን ጥፋት እንግዲያውስ አመለከትን። እኛ ህጋዊ የሆነ 2 ደብዳቤ ሰጥተናል። በቀጣይ ፌዴሬሽኑ በሚያስተላልፈው ውሳኔ ፍትህ ካልተገኘ ሂደቱን በጠበቀ መንገድ ጉዳዩን እስከ ካፍና ፊፋ ድረስ ማመልከት እንደሚቻልም ቦርዱና ደጋፊዎቹ ይተማመናሉ።